በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበረ። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግስቱ ውስጥ 3ኛ ማዕረግ አድርጎ ሾሞ። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሡን ስለ መፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለ ማምላኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣለለት። አባቱ ህርማኖስም ወደ እስክንድርያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሡን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድሪያ ሀገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሶ። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታችሁ እሳትን አነደዱ። ደግመው ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበረ። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሰዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ ቀርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት፣ ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ፣ አደሮ፣ ማርና ዘይትን አፍልተው በላዩ ደፉበት። በማበራያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግመውም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎንም ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ።
ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን።